ወአለይኩም ሰላም ወራህመቱላህ። እንዳለ አላህ እስክትክዱ ድረስ አይወዷችሁም የሚል የቁርአን አንቀጽ የለም ይፍናል አለ ወለን ተርባ እኔ ካፍሮች ይወዱኛል ብዬ አላስብም። ይወዱሻል እስከምትክጂ ድረስ ነው እንድትክጂ ነው። አሁን ታችም አሁን በጣም ምንም አላጠፋችም ምናምን እያሉ ነው ያሉት ከስር። ለምን እንደሆነ ታውቂያለሽ? ይሄንን ነገር ቆም ብለሽ ማሰብ አለብሽ። ይሄን የሚያደርጉት እነሱ ሊጥሉሽ ነው፣ እስከምትከፍሪ ድረስ ነው። እያሰቡሽ ነው ሊያርዱሽ። አስብቶ አራጆች ናቸው እነሱ። ገባሽ? ቅቤ አንጓች ናቸው። በቃ እስከምትክጂ ድረስ ነው። ካልሽ በኋላም ደግሞ አይፈልጉሽም። እርግጠኛ ነኝ የከፈረ ሰው አይፈልጉም። ሰላትሽን ሊያስቆሙሽ ነው የሚፈልጉት። በቃ ጥረታቸው ይሄ ነው። በቃ የመጨረሻ ዓላማቸው ምንድነው? ዝም ብለህ ስትዘለዘይ ማየት ነው። ራሱ አንዷ ከፍራ መጨረሻ ላይ የወንዶች መጫወቻ ነው የሆነችው። ሂጃቧን አስተጥለዋት ሰላቷን አስተተዋት ምናምን ነገር እነዛ ያከፈሯት ወንዶች መጫወቻ ነው ያደረጓት። እንዲህ አይነት ህይወት ውስጥ የምትመኙ ሴቶች አላህ ልትፈሩ ይገባችኋል። ቤተሰቦቻችሁን ልታከብሩ ይገባችኋል። አሚን። አንቺ ጎበዝ ነሽ። እንደዛ ታረጊያለሽ ብዬ አላምንም። ግን በማወቅ ይሁን ባለማወቅ ይሁን አላህን የሚያውቀው። እኔ እምነታቸውን ከማወቅ በጣም ማወቅ ፈልጋለሁ። ንጽጽር ለምን አትገቢም? ምን አትማሪም? ንጽጽር ገብተሽ ለምን አትማሪም? እኛ ጋር ማወቅ ከፈለግሽ ስለ ክርስትና እነሱ ጋር ነው እንደምትጠይቂው ገብተሽ እኛ ጋር ለምን አትጠይቂም? ለምን እኛ ጋር ገብተሽ አትጠይቂም? ማወቅ ፈልጊው ነገር ካለ ነገር የሚያምኑ የሚለውን ነገር ጠይቂና ጠይቂን። እኛ ጋር መተሽ ጠይቂ። የነበረን ክርስቲያን የነበረን ሰዎች ነን እኮ እኛ። እንዴ ማለት ሄደሽ እዛ ስትወዘፊ ያላህና መልእክተኛው የሚጠለጠልበት ቤት እንዴ አንቺ የቁርአን አንቀጽ ስንት ተጠቀሰልሽ? ያላ አንቀጾች ሲላገጥበትና ሲካድበት ስታዩ በሌላ ወሬ እስኪገቡ ድረስ ከነሱ ጋር አትቀማመጡ፣ ያለዛ ካፊሮች ናችሁ ብሏል አላህ። ከነሱ ጋር አንዳንዱ ነው የምትቆጠሩት ተብሏል። እሺ ስለዚህ ምንም እኮ ከእንትን አንፃር አይደለም። እኔ ፐርሰናሊ ያላቅሽም እኮ እኔ ፐርሰናሊ ምንም የሚያናገረኝ ነገር የለም። ግን ዲን ነው፣ በዲና አትደራደሪ። በቃ አስበልጪው ከምንም በላይ ወይድ ምንድነው? አቡ ሙአዊያ ምንድነው? እኔ ኡስታዝ እኔ አልተረዳችሁኝም። እኔ ምን ላድርግሽ? አሁን እኮ ነው ታፈንኩኝ። እሺ በቃ እሺ፣ ቢያንስ እንኳን ስሙኝ። እሺ እንስማሽ። እኔ ጥያቄ ጠይቃለሁ። መጽሐፍ ቅዱስም እንደዚህ ያነባለሁ። ቁርአንም አልሐምዱሊላህ እየቀራው ነው። ግን እኔ ክርስቲያኖች መሀል ነው ያደግኩትኝ እና ከነሱ ጋር ሳወራ አንዳንድ ስለ ክርስትናም ስለ እስልምናም ስለማነሳ ክርስቲያኖች ይሄን ነገር ከምን አንፃር ነው የሚያምኑት የሚለውን ነገር የማወቅ ፍላጎት አለኝ። እናንተ የምታስተምሩትን በደንብ ነው የምከታተለው፣ እማራለሁ፣ በደንብ ነው የማዳምጠው። እያንዳንዷን ንጽጽር ላይቭ ላይ ቢያልፈኝ ዩቲዩብ ላይ የሚጫነው አንዱን አላሳልፍም። እኔ አዳምጣለሁ፣ አውቃለሁ። አልሐምዱሊላህ ያኒ ያዳመጥኩትን ያህል አልሐምዱሊላህ ብዙም ባይሆንም እንትን እማራለሁ፣ ያኒ ተማሪ ነኝ። ነገር ግን አንድ ክርስቲያን ራሱ ጓደኛ በቃ እንደዚህ አብሮ አደጎቻችን ምናምን ሳወራ ስለ ክርስትና ማውራት ከፈለኩኝ እነሱ ከምን አንፃር ነው ይሄን የሚያምኑት የሚለውን ነገር የማወቅ ፍላጎት ውስጥ ያለ ባይብል አነባለሁ፣ ቁርአንም አለኝ አልሐምዱሊላህ። ከዛ ቤታቸው ሄጄ ነበር መጀመሪያ ላይ ሄጄ የምጠይቀው። ሄጄ ልጠይቅ ሲል ስድብ ቀላቅሎ ነው የሚያወሩ። አንዳንዴ ስድብ ይነገራሉ፣ እንደዚህ እላፊ ነገር ስለ ነብዩ ያወራሉ። እኔ ወላሂ መጀመሪያ አካባቢ ስለ ነብዩ ስማቸውን ነብያችሁ መሐመድ ወይ ደግሞ እስልምና ስሉ ድምጹን አጠፋለሁ ወይ ኤርፎኔን መሬት አስቀምጥና ቆይቼ ጆሮዬ ላይ መልሳለሁ ላለመስማት ወይ ደግሞ ኮሜንት ላለማየት እንደዚህ አደርጋለሁ። ኢቭን አንዳንድ ጊዜ ኮሜንትን ላይ ካየሁኝ እየተሳደቡ ከሆነ እኔ የኛ ልጆችም እንደዚህ እየተመላለሱ ከሆነ በመሃል ገብቼ ትልቅ አስተማሪ እንኳን እያስረዳኛለሁ ካለ እኔ መሃል ገብቼ መምህር ወይ ጥሩ እያስረዳችሁኝ ነው፣ ግን አሁን እዚህ ጋር ዲኔ እየተሰደበ ስለሆነ ሌላ ጊዜ እመለሳለሁ፣ አሁን እኔ ልውጣ አመሰግናለሁ ብዬ ልል ስል ወይ ኮሜንት ዘጉልኛል ወይ ደግሞ እሺ ሂጂ ይሉኛል እንጂ እኔ ዲኔ እንዲሰደብ አልፈልግም። እኔ ወላሂ አልዓዚም ነብዩን ከሚሳደቡ አለይሂ ሰላቱ ወሰለም አጥንቴን ቢሳብሩ ይቀልኛል። እኔ እዛ ጋር ሙስሊም ክርስቲያኖች ሲመጡ በጣም እንደዚህ ቀረብ ብዬ ራሱ ማወራቸው ካፋቸው ስድብ እንዳይወጣ በጣም ስለምፈራ አንድ ስድብ እንዳይናገሩ ነው። እኔ የሆነ ሊፈነዳ የደረሰ ፌስታል ነው የሚመስሉኝ ሁላ። በጣም በሰላም ነው የምቀርባቸው።
የዛኔ ወላሂ አይሳደቡም። አሁን ቅድም በሰላም እየመለሱልኝ ነበረ ጥያቄ ጠይቄ መጨረሻ ላይ ኡስታዞች እንደዚህ ሙስሊሞች ገብተው ሲነጋገሩ ነው እንጂ ንግግር ራሱ የመጣ እኔ በሰላም እስከቀረብኳቸው ድረስ ሰላም ናቸው። ቤታቸው ሂጄ አወራለሁ፣ እጫወታለሁ። እኔ ግን ስድብ ሲጀምሩ እኔ በቃ ደህና ዋሉልኝ እመጣለሁ በኋላ ብዬ ነው የምወጣው። ወላሂ ቁጭ አይደለም። እኔ ሲሳደቡ ቁጭ አይደለም። አላህና መልእክተኛውን የሚሳደቡ ሰዎች መወዳጀት ይቻላል? ይፈቀዳል በዲናችን? አላህ እነሱ ሲያላግጡ በሚያላግጡበት ሰዓት ዞር በይ ነው አይደለም የሚለው። በማያላግጡበት ሰዓት አይደለም የሚያላግጥ ሰው እስካልተመለሰ ድረስ እስካልተስተካከለ ድረስ ሌላ ቦታ ላይ አላህና መልእክተኛውን የተሳደበ አንቺ ቤት ሲመጣ ጨዋ የሚያጫውተውን ሰው ማስተናገድ ይፈቀዳል? በዲን መወዳጀት ይፈቀዳል? እኔ በደንብ አውቃለሁ እንደሚሳደቡ። ግን እኔ መወዳጀት ማለት ምን ማለት ነው? ምዕመናን በሶሻል ሚዲያ ላይ አብሮ ማውራት። አዳምጪኝ። ምዕመናን አላህና መልእክተኛውን የሚዋጉትን ሰዎች እናቶቻቸውም ቢሆኑ ወንድሞቻቸውም እህቶቻቸውም ቢሆኑ አይወዳጁም ነው የሚለው። ላላህ ብለሽ መጥላት አለብሽ እነዛን ሰዎች ሊላሂ ብለሽ። ላላህ ብሎ መውደድ ላላህ ብሎ መጥላት የሚባል ነገር አለ። ይሄ ዲን ጉዳይ ነው ራሱ። እኛ ካፊሮችን ላላህ ብለን ነው ጋር ማውራት ከምን ያገናኘዋል? አዎ ላላህ ብለን ነው የምንጠላቸው። ካፊሮችን ምንጠላቸው በኩፍርነታቸው እንጠላቸዋለን፣ እንጸየፋቸዋለን። ነገር ግን አላህ ፍጡሮቹ ናቸው። በጉርብትና በጥሩ ቤተሰብ ምናምን ነገር ተከባብረን መኖር ተዋደን መኖር እንችላለን። ይሄ አንደኛው ሙጅመል ነው፣ አንደኛው ሙፈሰል ነው። በተናጥል አይፈቀድም። እንደዛ በዲን አንጻር ማለት ነው። ክርስቲያን ወንድሞቼና እህቶቼ ማለት አይፈቀድም። ኢቭን ኢትዮጵያዊ ወንድሜ ማለት ትችያለሽ። ግን የክርስቲያን አይሁድ የሃይማኖት ጉዳይ ነው። ክርስቲያን ወንድሞቻችንና እህቶቻችን አይባልም። ስለዚህ አንዴ ልጨርስ። ስለዚህ ምንድነው አላህና መልእክተኛውን ሲሳደቡ አላየውም፣ እኔ ጋር ሲመጡ አይሳደቡም የሚል ምክንያት አትፍጠሪ። በቃ ሌላ ቦታ ላይ አላህና መልእክተኛውን የሚሳደቡ ሰዎች ናቸው ተብሎ ከተነገረሽ አውቶማቲካሊ ማቆም አለብሽ። ማቆም አለብሽ ራሱ ማለት ነው። ምንድነው እንደዚህ አይነት የሚያንጠለጥልሽ? እንደዚህ አይነት ዝምድናስ ምን አይነት ዝምድና ነው ላንቺ የሚጠቅምሽ? ነገ ቀብር የለብሽም እንዴ? ተነስተሽ ስለመነሳትሽ ምንድነው ባንቺ እጅ ያለው? ምንድነው የምትጠቀሚው? የምታተርፊው ነገር ምንድነው? ወይ ዝና ነው ወይ ስም ነው ወይ ፎሎ ነው። ከዚህ የተረፈ ነገር ምንም ነገር ልታገኘው አትችልም። አንቺ ብቻ እኮ አይደለሽም እኮ ብዙ ናቸው እንደዚህ አይነት የሚንጦለጦሉት ማለት ነው። በዚህ የሚዲያው በየእንትኑ ምናምን ነገር ማን ፈቶ እንደለቀቃቸው አድናቀም ራሱ እዚህ ሚዲያ ላይ እና አንቺ በጣም ዲሲፕሊንድ ነሽ፣ ታዳምጫለሽ፣ እሺ ትያለሽ፣ ትሰሚያለሽ። በቀደምም እኔ ነገርኩሽ ራሱ በዚህ መልኩ አይደለም እኔ ያወራሁሽ። አሁን ላይ ጠበቅ አድርጌ ነው የምነግርሽ። ከዚህ በኋላ ምንም ነገር የምነግርሽ ነገር አይኖርም። ግን እኛ ቤት አካባቢ ላይ አትድረሱ፣ እኛም አንደርስም። እንደዛ ነው የምንሆነው ከዛ በኋላ። ይሄ ዲን ጉዳይ ነው፣ እኛ ምንም ነገር አይደለም። ግን እንደው ማለት ውስጣችሁ እንደው የሆነ ነገር እንትን አይላችሁም እንዴ? አይሰማችሁም ወይ? ቢያንስ ከሙስሊም ቤተሰብ ውስጥ እኮ ነው እናንተ የመጣችሁት። ቢያንስ ቁጭት የላችሁም እንዴ? ወኔ የላችሁም እንዴ? ውስጣችሁ የሆነ ነገር የሚቆረቆራችሁ ነገር የለም እንዴ? እኛ እንኳን የሚያስጠላው ኩፍሩን እና ሽርኩን ጥለን ነው ስለመጣ ነው ዞር ብለን ላናየው ነው የመጣ ነው። ለምንድን ነው የምታስታውሱ እናንተ እየመጣችሁ? ቀጥይ። አመሰግናለሁ። ጀዛከላሁ ኸይራን። እዚህ አሁን አንድ ካፊር መጥቶ ገስት ቢልክ ኡስታዝ ከአንተ ጋር ማውራት ቢፈልግ እንዴት ነው? እኔ ስሳደብ እኮ አልሰማም። ሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ ምን እንደሚል ታውቂያለሽ? የመጽሐፉ ሰዎችን መልካም በሆነ ሙግት እንጂ አትሟገቷቸው ይላል። ኦፕቲሚስቲክ በሆነ አፕሮች መነጋገር ይቻላል ከነሱ መልካም በሆነ ይላል። ከኔ የሚጠበቅብኝ አህላቅ በተሞላበት ነው ይላል። ግን እነዛ የበደሉ ሲቀሩ ይላል። ከመጽሐፉ ሰዎች እነዛ የበደሉ ሲቀሩ ይላል። እነማን ናቸው የበደሉት የተባሉት ታውቂያቸዋለሽ? እነዛ የበደሉ ሲቀሩ ብሎ ባለጌዎችን ተዋቸው ነው ያለው። ባለጌዎችን ተዋቸው። እምነታቸው እኮ ስድብ ነው ታዲያ። ኢቭን እምነታቸው ቃል አምላክ ወልዷል ተወለደ ሲባል ራሱ እንደዛ ብሎ ማለት አይደለም። ነው እሱ አይደለም። እሱ እንትን ብላስፌሚ ነው እንጂ ስድብ አይደለም። ብላስፌሚ የሚባል ስድብ አለ። ስድብ በሁለት ይከፈላል። ራሱ አምላክ ልጅ አለው ምናምን የሚባለው ይሄ እምነት ነው። እምነት ውስጥ ያለ ነገር ነው። አላህና መልእክተኛውን ግን ስራዬ ብለው ዲኑን አታክ የሚያደርጉበት ስድብ ደግሞ ብልግና ከብልግና የሚመጣ አለ። ባለጌዎችን ግን ተዋቸው የሚል ከብልግና የሚመጣ ስድብ አለ። እንደና ደግሞ ከራሳቸው የሃይማኖቱ የመበረዝ ጉዳይ ደርሶበት ነው እንጂ እኮ ሃይማኖቱ እኮ ምንጩ እኮ ዲቫይን ነው። ራሱ እስልምና ነበር እኮ እኛ ብለን ነው የምናምነው። የነሱ ኢሳ ኢብኑ መርየም አለይሂ ሰላም፣ ሙሳ አለይሂ ሰላም የነበሩበት ቤዝድ ነው፣ መሰረት አለ።
ተበርዟ ብለን ስለምናምን ነው። ትምህርቱ ከጊዜ በኋላ በተለያየ ነገር አደጋ ደርሶበታል። እነሱም አሁን ምንድናቸው? ቪክቲም ናቸው፣ ሰለባ ናቸው ለዛ ነገር። ያንን ደግሞ ቀስ ብለን እናስተምራለን። ተሳዳቢ ግን አላህና መልእክተኛውን የሚሳደብ ሆን ብሎ የብሽሽቅ መድረክ የሚፈጥር ሰው ግን ለምንድን ነው የምታስተናግጂው ነው ጥያቄው። እኔ ቦታ እኮ ያንን እንዲያደርጉ ቤቴ ላይ እኮ አልፈቅድም ኡስታዜ፣ ወላሂ እንዲሳደቡ አልፈቅድም። እኔ ምን ይሆኑ ከዚህ በላይ ምን ይሆኑ? አድሚን አድርገሻቸው የለ እንዴ እኮ ቤቴ ላይ አይሳደቡም እኮ አድሚን አድርገሻቸው የለ ወይ? አንድ ካፊር አላህና መልእክተኛውን የሚሳደብ ካፊር ቤትሽ ውስጥ አድሚን ሆነ የለ ወይ? እኔ ስሳደብ የለውም። እኔ ስሳደብ አጠገቡ የለውም ኡስታዜ። እኔ እኮ ጥያቄው ለምን አድሚን አደረግሻቸው? ካፊር ለምን አድሚን አደረግሽ እኮ ነው ጥያቄው። ዝም ብዬ ነው ያደረግሻቸው። ሲሳደቡ እኮ አላደርግም። እኔ ሲሳደቡ እኮ አጠገባቸው ራሱ አልቆ መጨረሻሽን አላህ ያሳምርልሽ። እኔ በዲን ጉዳይ ላይ በፐርሰናሊ የሆነ ጉዳዮች ሴት ልጅ ወታ ፀጉሯን ልትከፍት ትችላለች። እነ ዩቲ እና እነ ማናቸው ሮዚ ምናምን የሚባሉ ልጆች አሉ፣ ፀጉራቸውን የሚከፋፍቱ የሚደንሱ የሚጨፍሩ። እነሱ የሚገርማቸው ራሳቸውን ነው እየጎዱ ያሉት። መጨረሻሽን አላህ ያሳምርልሽ። አላህ ለተውበት ያብቃሽ። የምር የሙስሊሞችን ልብ እንዳደማሽው አላህ በዚህ ልክ ሲቀጣሽ ማየት አንፈልግም። አላህ ይቅር ይበልሽ ለምታደርጊያቸው ነገሮች። የሙስሊሙን ልብ እንዳደማሽው እንዳቆሰልሽው የሥራሽን እዚህ ዱንያ ላይ እንዲያሳይሽ አንፈልግም። ለተውበት ያብቃሽ አላህ። ጨርሻለሁ። ጀዛከላህ ኸይራን ሽኩራን። አንድ ጥያቄ ልጠይቅሽ። ቆይ አንዴ። እሺ አንድ ሰው እናትሽን እናትሽን ማለት ነው እናትሽን እና አባትሽን አትውጪ ቢሰድቧት መጥፎ አጸያፊ ቃል ማለት እኔ በምላሴ መናገር የማልችለውን ቃል ቢሰድቧት እናንተ ቤት ውስጥ ስላልሰደባት ችግር የለውም ነው የምትያቸው? እኛ ቤት ውስጥ እናቴን እኛ ቤት መተስ ካልሰደብክ ድረስ ውጭ ብትሰድብ ችግር የለውም ነው የምትይው? እኔ ስድቡን አላቅም፣ ስድቡ ምን እንዳለ አላቅም። ጆሮዬን ይዤ ነው ማለት አይደለም። እኔ ስለዛ አይደለም ማወራው። እናትሽን ውጭ ላይ እናትና አባትሽን ቢሰድቡብሽ እኛ ቤት መተው ቤት ውስጥ መተው ካልሰደቡ እኔ ምንም ችግር የለብኝም ነው የምትይው? እኔ በሚሳደቡበት ሰዓት ከነሱ ጋር አልሆንም ነው ያልኩኝ። እኔ አልጠየቅኩሽም፣ እሱ ስለነሱ አይደለም። አሁን እናትና አባትሽን አንድ ሰው ቢሰድብብሽ ውጭ ላይ ቢሰድብብሽ ቤት ውስጥ ስላልሰደቡ ችግር የለውም ነው የምትይው? አይደለም፣ እነግራቸዋለሁ። ያ ስድብ ለነሱ እንደማይገባ እናገራለሁ። አይ ውጭ ላይ ደግሞ የኔ ወንድሜ ችግር የለብህም ምናምን ብለሽ በጣም ወዳጅ ነው የምትሆኛቸው? ወዳጅ አይደለም ግን በጸባይ እነግራቸዋለሁ። እናትና አባትሽ ሲዘረጥጡ መንገድ ላይ ነው እኮ ልሽ መንገድ ላይ ሲዘረጥጡ አይተሻቸው ከዛ ቤትሽ መተው ደግሞ ሶፋ ላይ ቁጭ ብለው ታያቸዋለሽ? ታስገቢያቸዋለሽ? ሲጀመር ታስገቢያቸዋለሽ ነው ውጪ ሲሳደቡ እናትና አባትሽን ሲሳደቡ የነበሩ ሰዎች ቤትሽ ላይ ሶፋ ላይ ቁጭ ብለው ታያቸዋለሽ ወይ? የኡስታዝ ጥያቄ እሱ ነው። ቀጥይ። አዎ እነግራቸዋለሁ። ግቡና ቁጭ በሉ የምትያቸው? ቁጭ በሉ ግን የተናገራችሁት ነገር ልክም አይደለም ብዬ እናገራቸዋለሁ። እናትና አባትሽን ሰድበው ቤት ታስገቢያቸዋለሽ ወይ? ከመነሻው ነው ታስገቢያቸዋለሽ? እናትና አባትሽ ሰድበው ለምን እንደሰደቡ ቀርቤ ካልጠየቅኩኝ እኮ ሁሌ በዛ ስም ሊኖሩ እናትና አባትሽ በጣም አላቅ ያላቸው ሰው ናቸው። አላቅ አላቸው፣ በጣም አላቅ አላቸው። እናትና አባትሽን ታውቂያቸዋለሽ። ግን መንገድ ላይ መተው እናትና አባትሽን ቢሳደቡ ከዛ በኋላ እናትና አባታችንን ሲሳደብ ነበር ብሎ ወንድሞች ቢናገሩ በር ላይ ናቸው ያሉት እነሱ። ግቡና ሶፋ ላይ ቁጭ ብሉ ታያቸዋለሽ። ወንድሞች ቢነግሩሽ ማንን ነው የምታምኘው? ኦኬ በምን ራሱ እንደተሳደቡ በምን ራሱ የሰጡት ስም ለእናቴ ልማና ለአባቴ የሰጡት ስም ትክክል ያልሆነ ነገር ከሆነ ተሳስታችኋል ብዬ ነግራቸዋለሁ። እንዴ ማለት መጀመሪያ ምንድነው የምታረጊው? ማለት እኔ ዝም ብዬ ለምሸሻቸዋለሁ። ዝም ብዬ ነው መሸሻ አይደለም እኮ አታውቂያቸውም እኮ እነዚህን ሰዎች አታውቂያቸውም። አሁን ለምሳሌ አታውቂያቸውም። መንገድ ላይ ሲሳደቡ ወንድሞችሽና እህቶችሽ አዩ።
እናትና አባትሽን ወንድሞችና እህቶችሽን ታምኛቸዋለሽ። ወደ 8 ይደርሳሉ። ከዛ በኋላ ወደ 8 ምናምን አካባቢ ነው። ሁሉም ሊዋሹ አይችሉም። ከዛ በኋላ እናትና አባታችንን ሲዘረጥጡ ነበር ብለው እየተንቀጠቀጡ አዋረዱብኝ፣ እናትና አባታችንን ሲያዋርዱ ነበር ሲሉሽ እና በር ላይ ናቸው ያሉት። ለምን እንዳዋረዳችሁት እስቲ ልጠይቃችሁ፣ ትክክል አይደላችሁም ብለሽ ቤት አስገብተሽ ወንድሞችሽ እየተንቀጠቀጡና እየተቆጩ ሲናገሩ ብትሰሚ፣ ቆይ እናንተ ተረጋጉና ቆይ ላናግራቸው ነው ግቡና ሶፋ ላይ ቁጭ ብለውና እናውራት ያቻዋለሽ እናትና አባትሽን የተሳደቡትን ሰዎች። ያ የተሻለ ነው ብዬ አስባለሁ። ልክ ካልሆንክ እንግዲህና እንዴት አላ ያንሳልሽ። ይሄ ትልቅ ምን ነው ታውቂያለሽ? ምንፍቅና ነው በኢስላም ልንገርሽ። ባለማወቅ ሊሆን ይችላል፣ እኔ አላውቅም። ምክንያቱም የልብህን የሚያውቀው አላህ ነው። ምንፍቅና ነው ግን የመናፍቃን ደግሞ መቀመጫቸው የጀሃነም አዘቅቱ ትልቁ አደጋ ያለው ነገር በጣም ከሚባለው በላይ አደጋ ያለው ለሙስሊሙ ዓለም የመናፍቃን ስራ ነው። የኒፋቅ የሚባለው ነገር ነው እና ሳታስቢው የኒፋቅ ኮንሴፕት ውስጥሽ ገብቷል። አንቺ ግን ሙናፊቅ አይደለሽም፣ ሙስሊም ነሽ። አላህ ይጠብቅሽ ከኒፋቅ። ተውበት አድርጊ ቶሎ ብለሽ። እነዚህ ሰዎች እኔ ስለ ነብዩ አለይሂ ሰላቱ ወሰለም አንድ ነገር እንኳን ቢያውቁ በጣም በወደዷቸው ብዬ ነው ማምነው። በጣም ነው የሚወዷቸው እና ግን አሁን እንደዚህ ነው ልሽ ግን አትጠቀሚ። በቃ ይኸውልሽ ምን መሰለሽ ነኔ አትጠቀሚ። በቃ ይሄ ዝም ብሎ የቡና ወሬ ነው። ከዚህ በኋላ የምታወሪው ነገር ማንም የሚሰማሽም ሰው የለም። ስለዚህ ምንድነው የምታረጊው? አላህ ለተውበት ያብቃሽ። ህዝቡን ይቅርታ ብትጠይቂና ነገሮችን ዛሬውኑ ብታስተካኪ ደስ ይለን ነበረ። ግን ኒፋቅ በሽታ ነው፣ ውስጥ ሲገባ ሰርስሮ ሲገባ አያስታውቅም ራሱ እና በተቻለ አቅም አስተካኪው። ኢንሻአላህ ኢንጂነር አለ አናግራት ትንሽ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ኢፍናን የምትሰሚ ከሆነ አሁን ካንቺ ጋር ቃለ ምልልስ ማድረጉን ብዙ አግባብ ነው ብዬ አላስብም እና እዚህ ያሉ ወንድምና እህቶች ግን ሐሳቡን በደንብ ከኔ ብትሰሙ ደስ ይለኛል። አውቀዋለሁ ስለማውቀውም እነሱ ባያነሱትም መናገር ማስጠልቶኝ አይቼ እንዳላየ ያለፍኩት ጉዳይ ስለሆነ አሁን ከተነሳ አይቀር እናውራ ብለን ነው። እንዳጠቃላይ ግን እኛ እንደ ሙስሊም ወንድሞች ምን መክርሽ ነገር ምንድነው ከተባለ ምናልባት አንቺ ነገራቶች የምታይበት አንግል ከራስሽ አስተሳሰብ የመነጨ ሊሆን ይችላል። እኛ ደግሞ እያየን ያለነው ጉዳዩን ከሸሪዓ አንፃር ነው፣ ኢስላም ከሚሰጠው ብይን አንፃር ነው እያየን ያለነው። ግልጽ ነው አይደል? አዲኑ ለይሰ ቢራእይ፣ እስልምና በግል አስተሳሰብ ላይ የሚመሰረት ሃይማኖት አይደለም። ይኸውልሽ እስልምና በይሆናል ቢሆን ኖሮ ይላሉ አልይ ኢብኑ አቢ ጣሊብ፣ ኹፍ ሲታበስ ታውቃላችሁ? ኹፍ የሚታበሰው የላኛው ክፍል ነው። ለው ካነ ዲኑ ቢራእይ ለአዕላ الخፍ አውላ ቢልመስሒ ሚን አስፈሊሂ ይላሉ። ያኒ አስፈል الخፍ አውላ ቢልመስሒ ሚን አዕላሁ ይላሉ። የታችኛው የኹፍ ክፍል ከላኛው ይልቅ ለመታበስ ይበልጥ የተገባ ነበር። ምክንያቱም ስንራመድ እግራችን የሚነካው የትኛው ነው? የታችኛው ነው አይደለም? ከመሬት የቀረበው ከላኛው ይልቅ። ግን ኹፍ ስናብስ የምናብሰው የትኛው ነው? የላኛውን የኹፍ ክፍል ነው እናብሰው፣ ከታች አናብስም። የሚቆሽሸው የላኛው ነው የሚታበሰው፣ የሚቆሽሸው የታችኛው ነው የሚታበሰው ግን የላኛው ነው። ለው ካነ ዲኑ ቢራእይ ያሉ። ነገር ግን እስልምና በይሆናል በይመስለኛል የሚሄድ ሃይማኖት አይደለም። ቁርአንና ሐዲስ ላይ መሰረት ያደረገ አካሄድ ነው የሚሄደው። ነቢያችንም ሰለላሁ ዐለይሂ ወሰለም አልመርኡ ዐላ ዲኒ ኸሊሊሂ ይላሉ። አንድ ሰው በጓደኛው ሃይማኖት ላይ ነው ያለው። ፈሊየንዙር አሐዱኩም መን ዩኻሊል። ስለዚህ ከእናንተ አንደኛችሁ ማንን ጓደኛ አድርጎ መያዝ እንዳለበት ያስተውል ይላል። በሀገራችንም ካያዋለች ጊደር የሚባል አባባል አለ። ግልጽ ነው አይደል? ከዚህ በላይ አገላለጽ አለ ኡስታዝ ወሒድ? ማለት አልመርኡ ዐላ ዲኒ ኸሊሊሂ ከሚለው የባሰ እኮ አገላለጽ የለም። አንድ ሰው በጓደኛው ሃይማኖት ላይ ነው ማለት ጓደኛህን ንገረኝና ማንነትህን ልንገርህ ነው። በቃ ኮፒ ፔስት ነው የሚሆነው። የጓደኛውን ባህሪ ነው እየወረሰ ያለው። ለዚህ ነው አረቦች መንተጃለሰ ተዋረሰ ይላል። መንተጃለሰ ተዋረሰ፣ አብሮ የተቀማመጠ ይወራረሳል። በሌላ አባባል መንተጃለሰ ተጃነስ ይላል። አብሮ የተቀማመጠ አንድ አይነት ነው የሚሆነው ይላል። በቃ ማለት አብሮ የሚቀማመጠውን ሰው ነው፣ ሰው አዋዋሉን ነው የሚመስለው። ስለዚህ አንቺ አላህና መልእክተኛው የሚሰደቡበት ቦታ በመጀመሪያ ደረጃ እኛ ሙስሊሞች እንዳንገኝ ተከልክለናል።
በየትኛውም አጋጣሚ የሆነ ቤት ላይ አላህና መልእክተኛው ሲሰደቡ ከሰማሽ ሌላ ጊዜ አላህና መልእክተኛው አይሰደቡበትም ብለሽ በምታስቡ ሰዓት ራሱ ልትገቢ አልተፈቀደልሽም። እኛ አላህና መልእክተኛውን የሚሳደቡ ሰዎች ምናልባትም አላህ ተውበት ወፍቋቸው ወደ እስላም ካልበጡ በቅር እኛ የእድሜ ልክ እነሱ ለኛ የእድሜ ልክ ጠላቶቻችን ናቸው። በደም ነው የምንፈልጋቸው። እንኳን ከነሱ ጋር ቁጭ ብለን አንድ ቦታ ላይ ልንዋዋልና ከነሱ ጋር ልንነጋገር ይቅርና አላሁ ተባረከ ወተዓላ ይሄን ነገር ከልክሎታል በቁርአኑ ነው። ፈአዕሪድ ዐንሁም ሲባል ከነርሱ ራቅ ሲባል ሐታ የኹዱ ፊ ሐዲሲን ገይሪ ማለት ከዛ ውጪ ባለ ሌላ ንግግር ውስጥ እስከሚገቡና ያንን ይሄ የብልግና አመላቸውን እስካልተው ድረስ ከነርሱ ጋር እንዳትቀርብ ነው ያላቸው። በምንም አይነት መልኩ እነርሱ ያሉበት ቦታ መቀመጥም ሆነ መሄድ አይፈቀድልንም እንደ ሸሪዓ። አይ እኔ ይሄ ቢሆንም ለኔ ግድ አይሰጠኝም ብሎ የሚሄድ ሰው ካለ ግን የዛን ጊዜ እናንተ የነሱ አምሳያዎች ናችሁ። አላህና መልእክተኛው መሳደብ እህት ዓለሜ ኩፍር ነው። በዲን ማላገጥ በሸሪዓ ማላሉ መን ኢስተህዛ ቢሸዒረት ሚን ሸዓኢሪ ልእስላም ከእስልምና መገለጫ በሆኑ አንድ የእስልምና መገለጫ እንኳን የሚያሾፍ የስላቅ ንግግር የሚናገር ቀልድ የሚቀልድ ሰው ካለ ከእስልምና ይወጣል። እንኳን አላህና መልእክተኛውን መሳደብ ይቅርና። ስለዚህ ምሰሚ ከሆነ ኢፍናን ወንድሞችሽ እህቶችሽ እየመከሩሽ ያለው ላንቺው ነው። አንቺ በዚህ ተግባርሽ እምነትሽ አደጋ ላይ እንዳይወድቅ እስልምናሽ እንዳይበላሽብሽ ነው። ምክንያቱም ነዋቂደል ኢስላም የሚባሉ ነገራቶች አሉ። እስልምናን የሚያፈርሱ የሚያበላሹ ነገራቶች አሉ እንደ ኢስላም አስተምሮ። ስለዚህ ፊ ናቂደት ሚን ነዋቂደል ኢስላም ውስጥ እስልምናን ከሚያበላሹ ነገራቶች መካከል አንደኛው እስልምናን የሚያበላሽ ነገር ውስጥ እንዳትወርቂ ካላቸው ስጋትን ላንቺ ካላቸው መሳሳት ላንቺ ካላቸው ማሰብ የመነጨ ነው እንጂ አንቺ ብታደርጊው ስራሽ የሚጎዳሽ ራስሽን ነው። ሙስሊሞች ለሚመለስ ነገር የለም። ነገ በአንቺ ቀብር የሚገባ አንድም አካል የለም። ቀብርሽ ውስጥ የምትገቢው አንቺ ነሽ። ስለ ስራሽ የምትጠየቂው አንቺ ነሽ። የሰራሽው መልካም ስራ ከሆነ ኢንካነ ኸይረን ፈኸይረን በመልካም ትመነጃለሽ። መጥፎም ከሰራሽ ደግሞ በመጥፎ የሚነዳሽ አላህ ተባረከ ወተዓላ ነው። ነገር ግን ለዚያ ከሞት በኋላ ላለ ህይወትሽ የሚያበላሽብሽ ነገር እንዳትሰሪ ወንድሞችሽ እየመከሩሽ ነው፣ ኡስታዞችሽ እየመከሩሽ ነው። እኛ የምትባዩን ነገር ስሚ። አላህና መልእክተኛውን በየትኛውም አጋጣሚ ሲሳደብ የሰማሽውን አካል ቤትሽ አታስገቢ። 4 ነጥብ። ይሄን ነው እየተባልሽ ያለሽው። እነዛ ሰዎች ከፈለጉ እስልምናን አይቀበሉ፣ እንጦሮጦስ ይግቡ። አላሁ ተባረከ ወተዓላ እኛን የሚጠይቀን ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። አላህ ነፍስን ከአቅሟ በላይ አስገድዳትም። እኛ እነሱን ወደ ኢስላም ልንጠራቸው የኢስላም ብርሃን እንዲያዩ ዳዕዋ ልናደርግላቸው የምንችለው አላህና መልእክተኛውን ሲያከብሩ ብቻና ብቻ ነው። አላህና መልእክተኛውን እየሰደቡብን በአንድ መድረክ ላይ እነሱን አስቀምጠን ስለ ኢስላም አንነግራቸው። ይሄንን ነው ማወቅ መቻል ያለብሽ። ነገ ሞተሽ አላህ ቢጠይቅሽ ጌታዬ አላህ ሆይ አንተና መልእክተኛዬን ሲሰድቡብኝ አላስቻለኝምና ከዛ ቦታ ራኩ ብለሽ ዑዝር ታቀርቢያለሽ፣ ምክንያት ታቀርቢያለሽ። ግን አላህ ነገ እኔና መልእክተኛዬ ሲሰደብ በእስልምና ሲላገጥ አብረሽ ከካህዲያን ህዝቦች ጋር ቁጭ ብለሽ ስታጨበጭቢ ነበር ቢልሽ ለጌታሽ አላህ ሱብሓነሁ ወተዓላ ምን አይነት ምላሽ ነው የምትሰጪው? ይፍናል። ሞት የሚባል ነገር እኮ አለ። እውቅና ይቅርብሽ። ለምን ቤትሽ ውስጥ 1-2 ሰው አይሆንም? አንቺ አላህና መልእክተኛው የሚሳደቡ ሰዎችን አስቀንጠሽ በሺህ የሚቆጠር ሰዎች ገስት ላይ ቁጭ ብለው ከሚያዳምጡ ይልቅ አላህና መልእክተኛው በማይሰደቡበት ሁኔታ ላይ 1-2 ሰው ቢያዳምጥሽ ይሻላል። ስለዚህ አላህን ፍሪ፣ የምትመከሪውን ነገር ስሚ። ኢተቁላህ ሲባል አንድ ሰው ደግሞ አላህን ፍራ ሲባል ይህ አላህን ፍራ መባሉ ከሚሰራው መጥፎ ስራ የማግደው ከሆነ ይህ ሰውዬ ከእስልምና ምን ድርሻ አለው? ዑመር ኢብኑል ኸጣብ ታውቋቸዋላችሁ። ያ ታላቁ ጀግና ሸይጣን እንኳን የሚፈራው በአንድ መንገድ ከመጣ ዑመር ሸይጣን በሌላ መንገድ እያሳበረ የሚሄደው ዑመር እንደዛ ጀግና ከመሆኑም ጋር እንደዛ ደፋር ከመሆኑም ጋር የሆነ ስህተት ሲሳሳት ኢተቂላህ ከተባለ ዑመር ካነ ወቃፈን ዐንደ ሑዱዲላህ ተባረከ ወተዓላ። አላህን ፍራ ተሳስተሃል ከተባለ ዑመር ድንግጥ ነው የሚለው። ያ ሁሉ ጀግንነቱ ሁሉ ጠፍቶ
በቃ ስብርብር ይል ነበር ዑመር ኢብኑ ኸጣብ ያ ጀግና። ታዲያ እኛ እንደኛ አይነቱ ደካማ እውቀትም የሌለው ተራ የሆነ ግለሰብ አላህን ፍራ ሲባል ምን ያህል ነው አላህን ሊፈራ የሚገባው? እዚህ ታለሚ ምሰሚ ከሆነ ስሚ፣ ጨው ለራስህ ስትል ጣፍጥረው፣ አሊያ ድንጋይ ተብለህ ትጣላለህ ነው ብሂሉ። ብትመለሺ ብትመከሪ ሰይተሽን ብታርሚ የምትጠቀሚ አንቺ ነሽ። አይ ማናባቱ ምን ይለኛል መፍትሄ ነው ቤቴ ነው ምትይ ከሆነ ደግሞ ለሚመጣው ነገር ሁሉ ኃላፊነቱን የምትወስጂውና ስራሽ የምታበላሽው ራስሽ ነሽ። ለዚህ እህት ዓለም ጠንቀቅ በይ ነው የምለው። ባረከላሁ ፊኩም ኡስታዞች እያሉ ብዙ አወራሁ፣ አፍ በሉኝ። አመሰግናለሁ ኡስታዝ ጀዛከላህ ኸይራን። እኔ እንድታውቁልኝ የምፈልገው አንድ ነገር ብቻ ነው በመጨረሻ መናገር የምፈልገው። እናቴ የወለደች ልጅ እንኳን ብትሆን ካፍር ከሆነች እኔ ማላውቀው ዓለም ላይ ያለ ሙስሊም ነው ለኔ ወንድሜ። በቃ ይሄን ብቻ ነው የምለው። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ቤት ሲመጡ እነሱን የበለጠ ቦታ የምሰጣቸው ካፋቸው ስድብ እንዳይወጣ ፈርቼ ነው። በቃ ይሄው ነው እንጂ እናንተ እንደምትሉት ልክ ግድ የሌለኝ አይነት ነገር መስዬ ምናምን ነገር አይደለም። እኔም ይሰማኛል። ነብዩ ሲሰደቡ እኔም ይሰማኛል። አላህ ሲሰደብ እኔም ይሰማኛል። ግድ አይሰጥሽም አላልንም ኢፍናን፣ ግድ አይሰጥሽም እያልን አይደለም። በዛ ነው እዚህ ጋር አሁን ስትመክሩኝ ወላሂ አዚም አሁን ስትመክሩኝ ደስ ብሎኝ ማዳምጠው፣ ግን አላህን የተሳደበ ልክ እንደከፈረ ነው ስትሉ ልክ እኔ አላህ እንደተሳደብኩና ልክ እንደዛ አድርጋችሁን ነው የሆነ ቦታ ላይ አስቀምጣችሁ ሁሉም ነገር እንደዚህ ስትሉ እኔ እዚህ ስር ያለ ሰው ደግሞ ልክ እኔ እንደሰደብኩ አይነት ነገር ነውና እየጻፈ ያለው ያን ነው ብቻ ምላ አላህ ይቅር በሉኝ። ያኔ አስከፍቻችሁ ከሆነ እኔ ቢትም እኔም ቢሆን ኢፍናን ወአለይኩም ሰላም ጃ ባለፈው አንቺ ቤት እየተወያያችሁ መጥቼ ነበር ትዝ ይሻላል። ምን ብዬሽ ነው የሄድኩት? የኢድ ቀን አይደለ እኮ ምን ብዬሽ ነው የሄድኩት? የዛኔ ሰዓዲ ነበረችና ቀጥሉ ብለህ ሄድክ። ስትሄድ ኖ አይደለም። መጀመሪያ ስመጣ አንቺን ከቦሽ እያወሩ ስድብ ነበረ ምናምን አልኩሽ። ከዛ ምን አልኩሽ? ከዛ ተቀምጬ ጠብቄሽ ነበር። አይ ታችም የተሰዳደቡ ነው ሞደር ተራንሻር ዛ ተወያዩ፣ እኔ ይሄው እቀበጣለሁ አልኩሽ። ከዛ ምን ብዬሽ ነበር? ምንድን ነው ያልኩሽ የዛኔ? አንድ የሚያቀድ ቤቱን የሚመራ ቤቱን የሚያክሰው ይኑር ካለበዛ እዛ ለአራት ከቦሽ አንቺን ለማክፈር ስንት ነገር ሲጠይቁሽ ነበር አይደለ? ከእኔ ስመጣ ወረዱ አይደለ? ከዛ ተወያዩ፣ እኔ እቀመጣለሁ አልኩሽ። ከዛ ተቀመጥን። ከዛ እንዴት ሆነው እንትን ሲሉ እንደነበረ ይሻል። ከዛ ምን አልኩሽ? እኔ አትወያይ ምናምን ነገር አይደለም። በቃ ስትወያይ ቢያንስ ወንድሞችን እንትን በግዴታ ደግሞ አንቺን ቤትም መሆን የለበትም ሌሎች ቤት ሄደሽ ተወያይ ምናምን ብዬሽ ተስማማን አይደል? ከዛ ከተስማማን በኋላ እንደውም የተወሰነ ደቂቃ ቆየሁሽና አንድ ልጅ ነበረች፣ እሷን ተክቼልሽ ሄድኩኝ። ገባሻ? አሁን ምን መሰለሽ አንዳንዴ እኛ ትልቆች ነን። ገባሻ? አንቺ ብቻ ላይ እኔ ኡስታዝ ሄድ ተቆጥቶኝ ያውቃል። እንደዚህ አታድርግ እንደዚህ ነገር ካንተ አይጠበቅም አለኝ አይደለ? እሺ ኡስታዝ ያላደርግም ብዬው ደግም የማደርግ ከሆን ግን ኡስታዝን መነቄ ስድብ ነው የሚመስለው። አንድ ነገር ተነጋግረሽ ከተስማማሽ በኋላ መለሰሽ ማድረግ እንትን ነው የሚመስለው። አሁን ይሄ ሁሉ እየተነገረሽ ያለው ነገር የማንም ሰው ጥቅም ተነክቶ አይደለም። የኔ ጥቅም ወይ የኡስታዞች ጥቅም ወይ የጀሞ ጥቅም ተነክቶ አይደለም። አንደኛ ነገር እዚህ ያሉ ወንድምና እህቶች እንቅልፋቸውን፣ ጊዜያቸውን፣ ጉልበታቸውን ኢቭን ህይወታቸውን ትተው ለዲናቸው እየሰሩ ነው ያሉት። ምንም ጥቅም አግኝተው አይደለም። ገባሻ? ሐቅ አለብን በቃ የአላህ ሐቅ አለብን ብለው ስለ ዲናቸው እንቅልፋቸው፣ ጊዜያቸውን፣ ህይወታቸውን ትተው ማለት ነው። ገባሻ? ኡስታዞችን አሁን እዚህ ስታያቸው እዚህ ያስተምራሉ አይደል? ቤተሰብ ሳይኖራቸው ቀርቶ አይደለም። ከቤተሰባቸው ጊዜ ቢያሳልፉ ለልጆቻቸው ጊዜ ቢሰጡ የበለጠ ተጠቃሚ ናቸው፣ ደስተኛ ይሆናሉ። ሌላ ስራ ብር የሚያስገኝላቸውን ስራ መስራት ይችላሉ። ግን አይ ሐቅ አለብኝ ብለው እንቅልፍ እየታጣ ስራ እየተሰራ በዛ በኩል ደግሞ እንትን ይሄ የተሰራውን ስራ ማበላሸት ሳይሆን እኛ በመልካምነት መዋጣትና የነሱ አጋር ብርታት መሆን ሲገባን እነሱ የሚሰሩትን ነገር ከስር እየሄዱ መናድ ያስጠላል፣ ደስ አይልም። እሱ አንደኛው ነገር ነው። ሁለተኛ ነገር ደግሞ
አንድ ነገር ተነጋግረን ተስማማን። አይ በቃ ትክክል አይደለም መደረግ የለበትም ብለን ከተስማማን በኋላ በቃ ተስማምተናል እኮ። ለምንድን ነው ተመልሰን ወደዛ ነገር የምንገባው? ማለት ልጆች እኮ አይደለንም። ወይ ደግሞ እዚህ የሚያመው ሰው ያለ አይመስለኝም። ጤነኛ ነን። ቢያንስ ቲክቶክ የሚባል አፕሊኬሽን አውርደን አካውንት ከፍተን ገስት ልከን ምናምን በቃ ሁሉን ነገር አድርገን ቢያንስ የሚያስችል ጭንቅላት አለን። በቃ የሆነ ነገር ትክክል አሁን አንቺ ተነገረሽ አይደለ? ትክክል ካይደለ በቃ ትክክል አይደላችሁም እንዲያትበሉም ቤ በቃ መብትሽ እኮ ነው። ትክክል ካልሆነ እኛ አንቺን ተጭነን የሆነ ነገር ማድረግ አንችልም። ግን ተነጋግረን ተስማምተን በቃ እጅ ለእጅ ተባይ በቃ እንዲህ አይደረግም እውነት ነው ምናምን ካልሽ በኋላ ለምንድን ነው ሄደሽ እንደዛ የምታደርጊው? እሱ እኮ ነው ሌላ የሚደብረው። ሙድ እያዘሽ ነው እንዴ ነው የሚያስብለው። ወላሂ እኔ አሁን ዛሬ ሳይሽ 5ኛ ጊዜ ምናምን ነገር ሳይሽ ማለት ነው። ከኔ ጋር ራሱ ወደ 3 ጊዜ አወርተናል። ተጠንቀቂ እና እኛ ምንም ነገር ጎሎብን አጉድለሽብንም አይደለም፣ ግን ሐቅ አለ። ቢያንስ መደገፍ ባትጪ አታበላሽ። ገባሻ? አንድ ሰው የሆነ ነገር ስታረጊ ሲያይ ጥሩ ያልሆነ ነገር ስታይ ኢፍናን እንዲያደረገች አይደለም የሚሉት። በቃ የሙስሊሞች እኮ እንዲህ ናቸው ነው የሚሉት። አንቺን ፐርሰናል ቢናገሩሽ አንቺን ፐርሰናሊ ጀጅ ቢያረጉሽ ኖሮ ለኛም ግልግል ነበረ። ግን አይደለም፣ እስልምና ነው ተሸክመሽ ያለሽው። ገባሻ? እኔ አሁን የሆነ ክርስቲያን ቤት ሄጄ ሙስሊም እንደሆንኩ ታወቃለሁ አይደለ? ሄጄ ሙልጭ አርግ ያጸያፊ ስድብ በሰድባቸው ጃቢር ተሳዳቢ ነው እኮ አይደለም የሚሉት። መጀመሪያ ሙስሊሞች ተሳዳቢ ናቸው ነው የሚሉት። ገባሻ? እና አንዳንዴ በቃ አንቺ አሁን እስካሁን የነገርንሽን ነገር ያልተስማማሽ ነገር ካለ ይሄ አልተስማማኝም በይ። ማት እየጎረበጠሽ ምን እንድትጩም እንድትቀበይንም እኛ አንፈልግ። ማንንም አይፈልግ። ማንንም አያስገድድ። ግን በቃ እዚህ ጋር ከተስማማሽ አይ በቃ እንዲህ አላደርግም ብለሽ ተስማማሽ። ከተስማማሽ በኋላ መልሰሽ የምታደርጊ ከሆነ ማለት የሆነ ሙድ እያዘሽ ነው ወይስ እየሰደበችን ነው ወይስ እየናቀችን ነው ወደሚለው ነገር እንገባለን። ያ ደግሞ ፌር አይደለም። ገባሻ? ይሄን እንደዚህ ራሱ ለማሰብ ራሱ እድሜያችን አይደለም። ትልልቅ ሰዎች ነን። ገባሻ? እንኳን እንደዚህ ነገር ማኔጅ ለማድረግ ይቅርና ቤተሰብ መስርቶ ምናምን ቤተሰብ ማኔጅ የማድረግ አቅም ያለን ሰዎች ነን። እንደዚህ ወርደን በጣም ትንሽ ነገር አተልቀን ምናምን ነገር ያን ያህል ግርግር አንፍጠር እና እኔ አላህን ፍሪ ነው የምልሽ። ገባሽ አይደለ? በጣም እኔ ምን ያህል እንደማዘን ምን ያህል እኔ ባንቺ አይደለም ዲኑ ላይ የተደረገ ባለው ነገር ገባሽ አይደለ? ምንም ባልሆነው ባልተደረገው ነገር እኛ ላይ የሚለቀለቀው ነገር የሚቀጠፈው ነገር ሳያንስ እንደዚህ ሆናችሁ ሳይሆን እናንተ ለሚደረገው ነገር ብርታት የሆነ በቃ መከታ መሆናችሁ ሲገባ ከስር እየሄዳችሁ ትደረምሳላችሁ። እኛ አንቺን በምንመከርበት ሰዓት ስንት ትምህርት ብናስተምር ቢያንስ አንድ ሰው እንኳን ቢሰልምልን ለኛ ትልቅ ነገር በሻ ቢያንስ ጥርጣሬ ላይ ያሉ ሰዎች በውስጥ አናግረኝ እሺ ከቻልክ። አይ በቃ ይሄ ነው ያለው ነገር ይችላል። በቃ ብልጥ ለመሆን ሞክር። ኢንሻአላህ ጀዛከላህ ኸይራን። በጣም ነው የማመሰግናችሁ።